እግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔርን እናመሰግናለን። እግዚአብሔር እድል ሰጥቶን ዛሬ ደግሞ መተን እግዚአብሔርን ለማምለክ እርስ በርሳችን ህብረት ለማድረግ በእግዚአብሔር ደስ እንዲለን እግዚአብሔር ምክንያቶችን ስለፈጠረልን ክብርና ምስጋና ለዚህ ጌታ ይሁን። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬ ከኔ ጋር ከናንተ ጋር እንድናገር የፈለኩበት ርዕስ ሐሳብ በእንግሊዘኛ ነው ርዕስ የሰጠሁት። አንዳንዴ እንግሊዘኛንም መጠቀሙ ጥሩ ነው እና ምን ብዬ ጠርቼዋለሁ? ተርኒንግ ፖይንት ብዬዋለሁ። ተርኒንግ ፖይንት። ይሄ ተርኒንግ ፖይንት የሚለው ቃል ተርኒንግ ፖይንት የሚለው ቃል አማርኛ ቃል አቻ ቃል ተቸገርኩና አንዳንድ መሳበሪያ ነጥብ አለ አንድ ጻፊ አንድ ጽሁፉ ላይ መሳበሪያ ነጥብ አለ። ምናልባት የተሻለ የአማርኛ ቃል ሊኖር እንደሚችል ተስፋ አደርጋለሁ። እና ተርኒንግ ፖይንት ግን በጣም ወሳኝ ነገር ነው። የሆነ የሚለወጥ ነገር በሰዎች ህይወት ውስጥ ወሳኝ ስለሆነ ነው ተርኒንግ ፖይንት። ተርኒንግ ፖይንት የሚለውን በተለያዩ የእንግሊዘኛ ዲክሽነሪዎች ላይ ስትመለከቱት ፖዚቲቭ ነው፣ በፖዚቲቭ ነው የተቀመጠው። ተርኒንግ ፖይንት የሚባሉ ግራፎች ላይ አንዳንድ ጊዜ ግራፎች ላይ በኔጌቲቭም ሊቀመጥ፣ ግን በዲክሽነሪዎች ላይ ከፖዚቲቭ አንፃር ነው፣ ከመልካም ነገር አንፃር ነው። ብዙ ትልልቅ ሰዎች የሚስማሙበት ደግሞ የትልልቅ ታሪኮች መነሻ አንድ ተርኒንግ ፖይንት አለ ይባላል። በተለይ በእግዚአብሔር ሰዎች እኔና እናንተ በመሳሰሉ እግዚአብሔርን በመናመልክ ሰዎች ህይወት ውስጥ ተርኒንግ ፖይንት የሚባል ነገር አለች። የሆነች ፖይንት ነች። ያቺ ፖይንት ስትጠበቅ በዛ ሰው ህይወት ውስጥ ወይም በእያንዳንዳችን ህይወት ውስጥ እነኚህ ነገሮች ይመጣሉ። ህይወት ባለመለወጥ ውስጥ የምታልፍ ከሆነ አሰልቺ ነው። ጌታን ተቀበልን። ጌታን ከተቀበልንበት ጊዜ ድረስ እስከዚህ ድረስ ከደረስን አሰልቺ ነው። የዕብራውያን ሰዎች ጌታን ተቀብለው 30 ዓመት ኖረዋል። 30 ዓመት ከኖሩ በኋላ የዕብራውያን መጽሐፍ በተጻፈ ጊዜ በቃ ሰልችቷቸው ወደ ዓለም ለመሄድ እየሞከሩ ነበረ። የዕብራውያን መጽሐፍ የተጻፈው ሰልችቷቸው ወደ ዓለም ሊገቡ ላሉ ሰዎች ነው። ኧረ እባካችሁ ኑኑ ተመለሱ፣ የተሻለ ነገር ነው እዚህ ያለው የሚል በቃ የደከማቸው የሰለቻቸው እጅ ያላቸው ተርኒንግ ፖይንት በህይወታችን ያስፈልገናል። ህይወት አለበለዛ እጅ ነው የምትለው፣ አሰልቺ ነው። ሁሌም የድግግሞሽ ህይወት ደግሞ ለማንም ደስ አያሰኝም። የድግግሞሽ ህይወት አይደለም። አንድን ልብስ ደጋግማችሁ ከለበሳችሁ ደስ አይልም። አንድ ልብስ ደጋግማችሁ ከለበሳችሁ ምንድነው የምትባሉት? በዛ ልብስ ያ ልብስ መታወቂያችሁ ይሆናል። ያ ጥቁር ጃኬትም ጥቁር ኮትም ያደረገው ትባላላችሁ። እችን ዛሬም ባረጋት ዛሬ ወደዳቸዋት ታምራለች ምናምን አቤት ምናምን አሪፍ ነች። አንዳንድ ሰዎች ዲፕሎማት መስልሃል አሉኝ። ነገ ሳርጊያት መጣ ከነገ ወዲያ ሳርጊያት መጣ። ከዛስ ብቀጠል ዲፕሎማት የምትባለው ተሰረዝና ምን ትባላለች? ገባችሁ ሐሳቤ? በቃ ይሰለቻል። ምን ቢያምር የሚደጋገም ነገር ይሰለቻል። ለውጥ በሰዎች ህይወት ውስጥ ቅመም ነው። ህይወትን ያጣፍጠዋል፣ ለዛ ይሰጠዋል፣ ወዝ ይሰጠዋል። የሆነ የሚለወጥ ነገር በህይወታችን መኖር አለበት። በተለይ እኔና እናንተ ስለ ተርኒንግ ፖይንት ስናወራ ደስ የሚለኝ ነገር ዛሬ እዚህ ቆሜ ለመስበክ አቅም የሰጠኝ ነገር አምላካችን እግዚአብሔር የተርኒንግ ፖይንት አምላክ ነው። ኢየሱስ ጌታ ነው። ምንም በሌለበት ምንም ቅድመ ሁኔታዎች ባልተሞሉበት ሁኔታ ውስጥ መጥቶ የሰዎችን ህይወት የመለወጥ ነጥብ ይሆናል። ራሱ እግዚአብሔር ይቀይራል፣ ይገለብጣል፣ ይለዋውጣል። እንዲህ አይነት አምላክ ነው እኛ የምናመልከው አምላክ። በህይወታችን የሚገርም ሪማርከብል የሚባል ነገር ማድረግ የሚችል አምላክ ነው። የተለያዩ አጋጣሚዎች አሉት በመጽሐፍ ቅዱስ ላይ እንደዚህ አይነት ይሄንን ነገር የሚናገር እግዚአብሔር ከተናገራቸው ቅድም ሳሚ ያነበበው አንዱ ነው። ምን አለ እግዚአብሔር? ዛሬ የምታዩቸውን ግብፃውያንን ለዘላለም አታያቸውም። ተርኒንግ ፖይንት ነው። ገባችሁ ሐሳቤ? እስራኤላውያን አለቀልን እያሉ ወደ ታች እየወረዱ ነው። አበቃልን ሞትን እያሉ ነው። እግዚአብሔር እንዲህ አለ፣ ዛሬ ተርኒንግ ፖይንት ነው የሚሆነው። ለዘላለም ይሆናል። ለዘላለም
እዛች ነጥብ ላይ ግብፃውያን ለዘላለም ወደሙ። ታውቃላችሁ በእስራኤል ታሪክ ውስጥ እግዚአብሔር በዚህ ጋር ከተናገረው ቃል የተነሳ እስራኤል በብዙ ኃጢያታና በደሏ በብዙ የአሕዛብ መንግስታት ተመታለች። በነዛ ዘመን ሁሉ ግብጽ ኃያል መንግስት ነበረች። አንድ ጊዜም ግን በግብጽ እጅ አልወደቀች። ብዙ ኃያላን አሞራውያን ተነስተውባታል፣ ሞዓባውያን ገዝተዋቸዋል፣ የተለያየ ነገር አድርጓቸው። በተለይ በመሳፍንት መጽሐፍ ላይ ብዙ አለ። ሌሎችም በኋላም ደግሞ የነገስታትን ታሪክ ላይ ስንገባ ብዙ ነገስታቶች መጥተዋል። ግብጽ በዓለም ታሪክ ውስጥ ኃያል ሆና ነው የኖረችው በአብዛኛው በተለይ የብሉይ ኪዳን ታሪክ ስናጠና። ግን አንድ ጊዜም እስራኤልን ማንበርከክ አልቻለችም። ምክንያቱም እግዚአብሔር ብለዋልና ላይመለሱ እግዚአብሔር አጠፈው መንገዳቸው። ያንን የቁልቁለት መንገድ እግዚአብሔር ለዘላለም ዘጋው። እግዚአብሔር በዛች ነጥብ ላይ ለዘላለም አታያቸውም ብሎ በሌላ አጋጣሚ ላይ መጽሐፍ ቅዱስ እግዚአብሔር ነው አዲስን ነገር አደርጋለሁ እርሱ መቼ ያለ እግዚአብሔር አሁን እግዚአብሔር ይባረክ። የኛ ጌታ የምንመካበት ጌታ የሆነ እንትን አይልም። ቆይ ይሄ ነገር ሲደርስ ነገሮቻችሁ ይስተካከላል አይደለም የሚለው አሁን ማለት ይችላል። ይሄንን ያለበት ቦታ እኮ መጽሐፍ ቅዱስ ሲናገር እንዲህ ነው ያለው። እርሱም አሁን ይበቃ ካለ እናንተም አታውቁትም ምን አለና በምድረ በዳ መንገድ በበረሃም ወንዞችን አደርጋለሁ ያለበት ቦታ ላይ እግዚአብሔር እንደዚህ ምንም ውሃ የለም የሆነ ፕሮጀክት ጀምሮ የሆነ ነገር አስተናርቶ የሆነ ነገር አስተካክሎ ሳይሆን አሁን ማለት ብቃት አለው። አሁን ብሎ መናገር የሚችል አምላክ ነው። በህይወታችን ላይ ይሄንን ነገር ልናምን ይገባላል። በእኔና በእናንተ ህይወት ውስጥ በመንፈሳዊ ህይወታችን በመናደርጋቸው ጉዞዎች ውስጥ እግዚአብሔር አምላክ በህይወታችን ተርን የሚያደርጋቸው ነገሮች አሉ ብለን ማመን አለብን። እግዚአብሔር እንዲህ ነውና እኔ ለናሙና ያቀረብኩላችሁ እነኚህን ሁለት ጥቅስ ግን በጣም እልፍ አላፋት የሚባሉ በዛም ጥቅሶች አሉ መጽሐፍ ቅዱሳችን ውስጥ እግዚአብሔር የተርኒንግ ፖይንት አምላክ እንደሆነ። እግዚአብሔር የተርኒንግ ፖይንት አምላክ ስለሆነ አንዳንድ ጊዜ በህይወታችን ተርኒንግ ፖይንት የምንፈልግባቸውን ሁኔታዎች ስናያቸው ግን ተርኒንግ ፖይንት አይመጡም። እግዚአብሔር የተርኒንግ ፖይንት አምላክ ነው። እኔ ማመልከው አምላክ ሌላ ነው ወይስ እውነተኛው ነው ብለን የምንጠራጠር እስከምንመስል ድረስ ህይወታችን ብዙ ነገር ብናደርግ የምንፈልገው ነገር አለ። አንዳንድ ጊዜ እንማራለን፣ ትምህርታችን ግን የትም አያደርስም። የምንፈልገውን የውስጣችን የረሃባችንን አያመጣም። አንዳንድ ጊዜ አግብተናል፣ እንዴት ትዳር እንደዚህ ነው እንዴ እንላለን እንጂ የፈለግነው ነጥብ አልመጣም፣ የፈለግነው ለውጥ አልመጣም። አንዳንድ ጊዜ ሀገርን ለውጣለን፣ አሜሪካ መጥተናል ወይም ስቴትን ለውጣለን። አንዳንድ ጊዜ እንደነዚህ አይነት ነገሮች አይመጡም። የተለያየ ቢዝነሶች ውስጥ ገብተን ታሪክ እንዲለወጥልን እንፈልጋለን፣ ግን አይሆንም። አንዳንድ ጊዜ ይሄ እግዚአብሔር እያለ ምናልባት እንደነዚህ አይነት ነገሮች ይመጣሉ በምንልባቸው ነገሮች ውስጥ ልባችን እግዚአብሔር የሚፈልገውን ወይም ደግሞ እኛ የምንፈልገውን በእግዚአብሔር ቃል ውስጥ እግዚአብሔር ተርኒንግ ፖይንት ያመጣል ተብሎ በታሰበበት ሁኔታ አለመምጣቱ የሆነ አንድ የላላ ወይም መታወቅ ያለበት ነገር አለ። ከዚህ የተነሳ እግዚአብሔር የተርኒንግ ፖይንት አምላክ ከሆነ በእኛ ህይወት ውስጥ እግዚአብሔር ነገርን ለመለወጥ የሚችል አቅም ያለው ለዛውም ዛሬ ብሎ መናገር የሚችል ለዛውም አሁን ብሎ መናገር የሚችለው እዛች ፖይንት ላይ ተናግሮ ያችን ነገር እውነት የሚያደርግ እግዚአብሔር እያለ እኛ ከፍላጎታችን ጋር በፍላጎታችን መጠን እንደምንፈልገው ካልተገናኘን አንዳንድ ተርኒንግ ፖይንት የሆነባቸውን የመጽሐፍ ቅዱስ ክፍሎች በቅጡ ማስተዋል አለብን ማለት ነው። እግዚአብሔር በተርኒንግ ፖይንት ውስጥ የሚፈልገው ነገር ከኔ ምንድነው? ዛሬ በእውነት ከልባችሁ እግዚአብሔር ለውጥን እንዲያሳያችሁ ናፍቃችሁ ለመጣችሁ እግዚአብሔር ለእናንተ ልኮኛል። ዛሬ እግዚአብሔር ዛሬ ለእናንተ መልእክት አለው። የተለወጠ የተቀየረ ከዚህ በኋላ ይሄንን ነገር ማየት አልፈልግም ብሎ የጨከነ ለዛ ሰው እግዚአብሔር ዛሬ መልእክት አለው። ክብር ለእግዚአብሔር ይሁን። ምክንያቱም ይሄ እግዚአብሔር የምን አምላክ ነው? ነገሮችን መቀየር የሚችል አምላክ ነው። ለዛውም በነጥብ ላይ ነው የሚቀየረው። ፖይንት ነው የሚፈልገው እግዚአብሔር። የሆነች ነገር ነው የሚፈልገው እግዚአብሔር። በዛች አማካይነት አፕሳይድ ዳውን ነገራችንን መቀየር ይችላል። ስለዚህ ዛሬ በአንድ ሰው ህይወት ላይ እንዴት ተርኒንግ ፖይንት እንደመጣ በማየት በዛ ሰው ህይወት ውስጥ እግዚአብሔር ያመጣውን ተርኒንግ ፖይንት ወይም ደግሞ የተለወጠን ህይወት እኛ እንዴት ምን ልንለማመድበትን ሚስጥር አብረን እናያለን። በመጽሐፍ ቅዱሳችን ውስጥ በሚገርም መልኩ ተርኒንግ ፖይንት
በህይወቱ ያየ ሰው በመጽሐፍ ቅዱሳችን ውስጥ ሩት ትባላለች። ከሩት ነው የምንመለከተው። ሩት በመጽሐፍ ቅዱሳችን በብሉይ ኪዳን የምትገኝ ሴት ነች። ሩት አስገራሚ የሆነ ተርኒንግ ፖይንትን ከተለማመዱ ከእግዚአብሔር ሰዎች አንዷ ነች። ተርኒንግ ፖይንት ከመሳፍንት ቀጥሎ ያለ መጽሐፍ ነው። ግን ዙሪያዋን ስትመለከት ሩት የሩትን ህይወት ስንመለከት አንዳንድ ጊዜ የራሳችንንም ህይወት ከመጠበቅ ይልቅ ወደ ተስፋ መቁረጥ የሚያስገቡ ምክንያቶች ነበሯት። ለምን ብዙ ሰዎች እግዚአብሔር በህይወቴ ተርኒንግ ፖይንት ያመጣል ብለው እንዳይጠብቁ የሚያደርጋቸው ነገር ሰማው ራሳቸውን ሲመለከቱ ከነያም ደግሞ ውጪውን ሲመለከቱ ነው። ዙሪያውን ስንመለከት የሩትን ህይወት በዚህ በመጽሐፈ ሩት ላይ ቆመን ስንመለከት መጽሐፈ ሩት እንደምታውቁት 4 ትንሽዬ ምዕራፎች ናቸው ያሉት። ሁሉንም አንመለከትም። በአብዛኛው ምዕራፍ 1 ላይ ነው ማተኩረው ነኝ። የሩትን ነገር ስትመለከቱት በህይወቷ ይሄ ነው የሚባል ለውጥ ለመጠበቅ በጣም ሩቅ የመሰለች ሴት ነች። በምንም ታምር የዚህ ሴትዮ ህይወት ከታች ከቁልቁል ከሲኦል ወደ ከፍታ የጌታችን የኢየሱስ ክርስቶስ እናት ወደ መሆን ትደርሳለች ብሎ የሚያስብ ማንም የለም። ማንም በምንም ታምር እቺ ሴት ከዛ አዘቅት ውስጥ ወጣ የጌታችን የኢየሱስ ክርስቶስ እናት ከሆኑት ከነ ዳዊት የዳዊት አያት ወደ መሆን ትደርሳለች ብሎ ማሰብ አስቸጋሪ ነው። ስለዚህ አንድ ሚስጥር አለ። ያንን ሚስጥር ነው ዛሬ የምንመለከተው። ከሁለት አንፃር ችግሩን እንመልከት። የኛም ችግር ስለሆነ ይሄንን እንድናስበው ፈልጌ ነው። አንዳንድ ጊዜ ራሳችንን የምናስቀርባቸው ራሳችንን ምን ኮን በቃ እንዳይታየን ያደረጉ የተደፈደፉብን ነገሮች አሉ። በሷም ዘመን የነበሩ ከኛም ጋር ሪሌት የሚደረጉ። የመጀመሪያ ራሷን ስትመለከት ነው። ራሷን ስትመለከት እዚህ ሴት እንደዚህ አይነት ወርቃማ ዘመን ውስጥ ለዘመናት ስሟ የሚነሳበት ታሪክ ውስጥ ትገባለች ብሎ ማሰብ አስቸጋሪ ነው። ራሷን ስትመለከት መጽሐፍ ቅዱስ ስለ ሩት ሲነግረን ሩት ምናዊ ነበረች ይላል? ሞዓባዊት ነበረች ይላል። ሩት ሞዓባዊት ይለናል። ሩት ሞዓባዊ ነበረች የሚለው መጽሐፍ ቅዱሳችሁን ሞዓብ የሚለውን ስም ሄዳችሁ እንድታሰላስሉ እንድታዩ የሚያደርጋችሁ ትልቅ እውነት አለ ማለት ነው። ሞዓባውያን በጌታችን በኢየሱስ ክርስቶስ ዘር ውስጥ ሊገቡ ቀርቶ ወደ እግዚአብሔር ሕዝብ እንኳን እንዲገቡ አይፈቀድላቸውም በፍጹም። ምክንያቱም አመጣጣቸው የረከሰ ነው። ሎጥ ወይን ጠጅ አጠጥተው አስክረውት ከትልቅ ሴት ልጁ የወለደው ነው ሞዓብ ማለት። ገባችሁ ሐሳቤ? ሎጥ ከራሱ ልጅ ነው ልጅ የወለደው። ከራሱ ልጅ ጋር ነው የተኛው ማለት ሳያቅ ነው የተኛው። አታለውት ነው አጭበርብረውት ነው። ግን የራሱን ልጅ ነው ያስረገዘው። ከሷ ከትልቋ የተወለደው ነው ሞዓብ ማለት ገና ሲጀመር ማለት ነው። ገና ሲጀመር ታውቃላችሁ አንዳንድ ጊዜ ሙስሊሞች እኛን ቻሌንጅ ከሚያደርጉት ነገር መጽሐፍ ቅዱስ እንዲህ ያለ የሚያስጠላ ታሪኮች አሉበት ምናምን ብለው እንትን ለማድረግ አኪዩዝ ለማድረግ ይሞክራሉ። በቃ ማለት ይሄንን የሚያነብሰው ደስ አይልም። ከልጁ ረበ ኢየሱስ በስመ አብ ወልድ ተብሎ የሚማተብበት ነው። ገባችሁ ሐሳቤ? በታሪክ አንድ ሰው የልጁም የልጅ ልጁም አባት የሆነው እዚህ ጋር ብቻ ነው። ምናልባት ያልተጻፈለ ሌላ ታሪክ ካለ ለልጅ ልጆቹ አያት መሆን ሲገባው ለልጅ ልጆቹ አባት የሆነ የመጀመሪያው ሰው ምናልባት ሁለተኛ ሊኖሩ ይችላሉ ያልተጻፉልን። ግን የመጀመሪያው ለዚያውም መንፈሳዊው ታሪካችን ውስጥ አለ የሚባል የአብርሃም ዘመድ ማለት ነው። እነኚህ ሞዓባውያን በጣም የችግር ሰዎች ናቸው። እስራኤላውያን ለመርገም እነ ባላቅን የቀጠሩ እስራኤል የምትባል ሀገር በምድር ላይ እንዳትኖር የሚፈልጉ ኃይለኛ ረጋሚዎች ያሏቸው ሰዎች ናቸው። ረገምልኝ እነኚህን ድራሻቸውን አጥፋ የሚባል ከዛ ትውልድ ውስጥ ነው የወጣችው። ከዛ ማህፀን ነው የተወለደችው። ጣዖት አምልኳቸውን ተው እስራኤላውያን እግዚአብሔር እስራኤላውያንን ከቀጣበት አንዱ ምክንያት መጽሐፍ ቅዱሳችን ላይ በተለይ በመሳፍንት መጽሐፍ ላይ አንዱ ምክንያት ሞዓባውያንን አማልክት ለማምለክ ሲሄዱ ነው። የሞዓባውያንን አማልክት ለማምለክ ሄደው ሲያመልኩ ሲያገኛቸው እግዚአብሔር እስራኤልን ይመታል። በቃ የሚያስመታ ችግር ነው ያለባቸው። ስለነኚህ ስለ ሞዓባውያን መጽሐፍ ቅዱስን ዝም ብዬ ብሉይ ኪዳናችን 39 መጽሐፍ አሉት። በእነዚህ 39 መጽሐፍ ውስጥ ሞዓባውያን በብሉይ ኪዳን ውስጥ
ከ39ኙ መጽሐፍት ውስጥ በ23 ውስጥ ተጠቅሰዋል። በ23 ውስጥ የተጠቀሱት ከሩት መጽሐፍ በስተቀር ሁሉም ችግር ነው። መጨረሻ ላይ እንደውም እግዚአብሔር አጠፋቸዋለሁ ነው ያለው። አጠፋቸዋለሁ፣ ከምድረ ገጽ አጠፋቸዋለሁ ያላቸው ሰዎች ናቸው። እግዚአብሔር ዘራቸው እንዳይኖር የፈለጋቸው ናቸው። ሞዓብ ማለት ዝርያው መጥፋት አለበት ነው ያለው እግዚአብሔር። ዝርያቸው እንዳለውም ነው እግዚአብሔር ያደረገው። ሞዓብ የሚባል አሁን የለም። በታሪካቸው ውስጥ እነ ዮሳፍጥ የተቸገሩት በእነማን ነው? በእነ ሞዓብ ነው። በየቦታው ውስጥ እስራኤል ላይ ችግር የእግዚአብሔርና የእግዚአብሔር ሕዝብ ነገር የነሱ ችግር ነው። ስለዚህ እቺ ሩት ከእግዚአብሔር ጋር ሪሌትድ የሆነ ክብር መጠበቅ ለሷ ከባድ ነው። ምክንያቱም ዙሪያዋ የተተበተበ ነው። ዙሪያዋ የተተበተበ በቃ ምንም የሚያስደስት ነገር የላትም። ምንም ለዚህ ነገር ያበቃኛው የሆነ አይኗን ከፍታ ብርሃን ለማየት ለማሰብ በጣም ሩቅ የምትመስል ሴት ነች። አንድ በሩልኝ። ሁለተኛው ተስፋ እንኳን ቢኖር ያ ተስፋ የእግዚአብሔር ሕዝብ ነው። እግዚአብሔርና የእግዚአብሔር ሕዝብ መቼም ዓለምን እግዚአብሔር በከንቱ አልተዋትምና አንድ እግዚአብሔር የሚገኝበትን ሕዝብ ሰጥቷቸው ነበር። እስራኤል ለሌላው ሕዝብ ብርሃን እንድትሆን ነው እግዚአብሔር ያስቀመጣት። እስራኤል ለሌላው ሕዝብ ክብር እንድትሆን እግዚአብሔር ጋር መገናኛት። እስራኤል ለእግዚአብሔር ወይም ደግሞ ለዓለም እንደ ካህን መንግስት ነች። በዘጸአት ምዕራፍ 19 ቁጥር 6 ላይ እግዚአብሔር እናንተ ለእኔ የካህናት መንግስት ናቸው። the whole እስራኤል እግዚአብሔርና ዓለምን የሚያስታርቁ ናቸው። እስራኤልን ሲያጠፋ የሌዊ ቤተሰብ ከእግዚአብሔር ጋር ያስታርቃቸዋል። ዓለም የጠፋውን ዓለም ደግሞ እግዚአብሔር በእስራኤል ተጠቅሞ መድረስ ነው የፈለገው። እስራኤልን ስትመለከቱ ግን እስራኤልም ተስፋ የሚሰጥ አልነበረም። እንደውም በሩት መጽሐፍ ምዕራፍ 1 ቁጥር 1 ላይ ምን ብሎ ይናገራል? እንዲህ ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ምን ሆነ ይላል? ራብ ሆነ ይላል። መሳፍንት ይፈርዱ በነበረበት ዘመን ምን ማለት ነው? ይሄ ዘመን የመሳፍንት ዘመን ነው ማለት ነው። ይሄ ዘመን የመሳፍንት ዘመን ነው። የመሳፍንት ዘመን ማለት ደግሞ ምን ማለት እንደሆነ ታውቃላችሁ? በመጽሐፍ ቅዱሳችን ላይ የመሳፍንት ዘመን ለ400 ምናምን ዓመት ቆይቷል። በእስራኤል ሀገር መሳፍንት ለ400 ዓመት ገዝተዋል። በዚህ በ400 ዓመት አገዛዛቸው መጽሐፉ ሲጨርስ የመሳፍንት መጽሐፍ ሲጨርስ ልክ ከዚህ ሩት መጽሐፍ ቅዱሳችሁ ላይ ሩትን መጽሐፍ ከያዛችሁ ምዕራፍ 21 የመጨረሻው ቁጥር ላይ የዘመኑን ሰመሪ ስቴትመንት ነው የሚሰጣችሁ። የዘመኑን እጥርጥር ሐሳብ ይሰጣችኋል። 400 ምናምን የሚሆኑን ዓመት ስጨምቀው አለ ጸሐፊው የመሳፍንት ዘመን ምን አይነት ናቸው አለ። በዚያን ዘመን በእስራኤል ዘንድ ምን አልነበረም ይላል? ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ሰው ሁሉ የፈለገውን የሚያደርግበት ዘመን ነው። እግዚአብሔር አይደለም የሚታየው በዚህ ጊዜ። እግዚአብሔር አይደለም የሚታሰበው በእስራኤል ዘንድ። መንፈሳውያን ሰዎች ለዚች ለሩት የበረከት ምክንያት አልሆኗትም። መንፈሳውያን ሰዎች ለሩት ወደ እግዚአብሔር ለመጠጋት ምክንያት ለመሆን የሚችሉበት ብቃት የላቸውም። ምንም ብቃት የላቸውም። ምክንያቱም በፊታቸው ደስ የሚላቸውን የሚያደርጉት መግደል ሲፈልጉ ይገላሉ፣ ጣዖት ማምለክ ሲፈልጉ ያመልካሉ፣ ዝሙት መስራት ከፈለጉ ይሰራሉ። ሃይ የሚል መንግስት እንኳን የላቸው ነው የሚለው እግዚአብሔር ቃል። ንጉስ የላቸው። ንጉስ ስለሌላቸው ሃይ አይልም እግዚአብሔር። ንጉስን ለምንድነው የሚሾመው ሲል መጽሐፍ ቅዱሳችን በሮሜ ምዕራፍ 12 ላይ ምንድነው ኃጢአተኞችን 13 ላይ ኃጢአተኞችን ምን ለማድረግ ነው? ለመቅጣት ነው። በከንቱ ሰይፍ አይታጠቅም። ኃጢአተኞችን ለመቅጣት የእግዚአብሔር ምንድነው? አገልጋይ ነው ነው። ስለዚህ ንጉስን እግዚአብሔር ከሚሾምበት አንዱ መንገድ ወንጀለኞችን እየያዘ እስር ቤት እንዲጨምርልን ነው። ወንጀለኞችን ይዞ ሲጨምር ዓለም ላይ አንድ ኃጢአት ይጎላል ማለት ነው። ሁለት ኃጢአተኛን ሲይዝ ሁለት ኃጢአት ይጎላል። ዓለም ላይ ያለውን የኃጢአትና የክፋት ኃይል ለመቀነስ ነው እግዚአብሔር መንግስትን ያመጣው። አንዳንድ ጊዜ መንግስት በግልባጩ ሆነ እንጂ እና እስራኤል ንጉስ አልነበራትም። ሰው ሁሉ በፊቱ ደስ ያሰኘውን ያደርግ ነበር። የእግዚአብሔር ሕዝብ ደስ ያሰኘውን እንዲያደርግ አልተፈቀደለትም። ተስፋ ያለ የብርሃን ጭላንጭል ያለው እግዚአብሔር ጋር ነው። የእግዚአብሔር ሕዝብ ጋር ነው። የእግዚአብሔር አገልጋዮች ጋር ነው። ምሳሌ የሚሆነው የእግዚአብሔር ለዓለም ተስፋ እስራኤል ነች።
እስራኤል ግን የለችም። እስራኤላውያን መሳፍንቶቻቸው ራሱ ምሳሌ አልነበሩ። መጽሐፍ ቅዱስ ምሳሌ እነ ጌዲዮን እግዚአብሔር ከትቢያ ያነሳቸው መሳፍንቶች ናቸው። ጌዲዮንን እግዚአብሔር ከትቢያ ነው ያነሳው፣ ከተራ ቦታ ነው ያነሳው። በጣም በቃ ምንም በፍጹም እኔ ተደብቆ ሲወቃ ነው እግዚአብሔር ያገኘው። በቃ እኔ አልችልም፣ እግዚአብሔር የታለ ሚል እግዚአብሔር ካከበረው በኋላ ግን ጣዖት ሰርቶ የእግዚአብሔርን ሕዝብ ከእግዚአብሔር ጉያ የሰረቀ ሰው ማን ነው? ጌዲዮን ነው። መጽሐፍ ቅዱሳችን ላይ ለእግዚአብሔርን ሕዝብ ለጌዲዮንም ቤት ወጥመድ ሆነበት ይላል እግዚአብሔር ቃል። ጌዲዮን ሲሞት እንደዚህ ነው የሞተው። የእግዚአብሔርን ሕዝብ እግዚአብሔርን አገልግሎ ሳይሆን እግዚአብሔርን እንዲያመልክ ሳይሆን ከእግዚአብሔር ጉያ ሰርቆ ጣዖት እንዲያመልክ ኤፉድ እንዲያመልኩ አድርጓቸው ነው የሞተው። ሳምሶን እነ ዮፍታሔ ስንቱን ልጥራላችሁ። ይሄዱ እያንዳንዳቸው የሆነ ነገር አያጡም። ሳምሶን አሟሟቱ በጣም የሚያሳዝን ሰው ነው፣ ምስኪን ነው። ዮፍታሔ ልጁን ያረደ ሰው ነው። መጽሐፍ ቅዱስን ያላነበበ ሰው ነው ዮፍታሔን እግዚአብሔር አስነሳው እንጂ ዮፍታሔ ዞር ብሎ መጽሐፍ ቅዱስን አላነበበም። ምክንያቱም ልጅህን ብትሳል ልጅህን አቅርባ ይልም የእግዚአብሔር ቃል። ልጅህን ብትሳል በገንዘብ ለውጥ ይላል መጽሐፍ ቅዱስ ዘሌዋውያን ላይ። ገንዘብ መለወጥ ሰው እንዳታቀርቡ ብሎ እግዚአብሔር ከልክሏል። ዮፍታሔ ይሄን ቃል አላነበበው። ልጁ ስትመጣ ልጁን ለእግዚአብሔር አቀረባት። ነገር ሁሉ ተበለሻሽቷል። ስለዚህ ምንም ከእግዚአብሔር ሕዝብ ከእግዚአብሔር ሰዎች ይሄ ነው የሚባል ተስፋ የላትም። ውጪው ችግር ነው፣ የእግዚአብሔርን ቤት ችግር ነው። አንዳንድ ጊዜ የኛም ነገር እንደዚህ ይሆናል። ውጪውና ውስጡ እስከማይለያይ ድረስ አንድ ስለሚሆን በቃ የተሻለ ነገር መጠበቅ እድል ሊሆን ይችላል። በቃ እግዚአብሔር እድል የሰጠው ሰው ከዚህ የተነሳ መጣር መጋር የህይወታችን ምልክት ይሆንና ህይወት በቃ እንዳለ የመቀጠሉ ነገር እየለመድ ነው መጣን። ተዛ ሪሊጂየስ የሆነ ላይፍ ስታይል እንለማመዳለን። ወደ እግዚአብሔር ቤት እንመጣለን፣ እንደ ልባችን እንኖራለን፣ እንደዛ ሆነ እንሄዳለን። እንደዚህ የሚቀጥል ሁሉም አንድ አይነት ሲሆን በጣም የገረመኝ በዚህ በሩት ህይወት ውስጥ በጣም መራራው ሀቅ አጠገቧ የነበረችው ኑሃሚን ስለ እግዚአብሔር የምታወራላቸው ነገር በጣም ከባድ ነበረ። አጠገቧ ያለችው ኑሃሚን ስለ እግዚአብሔር ያላት መረዳት በጣም ጥሩ አልነበረ። መጽሐፍ ቅዱሳችን በዚህ ቁጥር 20 ላይ ኑሃሚን ስትናገር ያለችውን ላንብብላችሁ። ኑሃሚን እግዚአብሔር ተመልከቱ፣ ኑሃሚን ስለ ተራቡ ነው ወደ አህዛብ ሀገር ሄደችው። ተራቡ፣ የእግዚአብሔር ሕዝብ ተራበ፣ የእግዚአብሔር ሕዝብ አጣ ነጣ። በጣም እኮ አይሆንም እኮ የማይመስል ነገር እኮ ነው እዚህ ጋር እየሆነ ያለው። የእግዚአብሔር ሕዝብ የሚያበላ ቤተልሔም ማለት የዳቦ ቅርጫት ማለት ነው። ዳቦ የበዛባት ቤተልሔም ዳቦ መመገብ ሲገባት ቤተልሔም ተራበች፣ ቤተክርስቲያን ተራበች ማለት ነው። ቤተክርስቲያን ተቸግራ ውጪ ልመና መውጣት እንደማለት ነው በዛ ዘመን የሆነው። ተመልከቱ፣ ይሄንን ሁሉ ሩት እያየች ነው። ስለዚህ ከቤተልሔም ይሁዳ ወደ ሞዓብ ምድር መጡና በዛ ሀገር ኖሩ። በኋላ ላይ እግዚአብሔር ዳቦ ለእንጀራ ለሕዝቡ ሰጣቸው ሲባል ስትመለስ የተናገረችው ነገር ስለ እግዚአብሔር ስለ እግዚአብሔር ስፔሻሊ እግዚአብሔር ላይ ነው ያነጣጠረችው። እንዲህ አለች ቁጥር 20 ላይ ኑሃሚን እንዲህ አለች፣ ሁሉን የሚችል አምላክ ምን አድርጎኛል? አስመሮኛልና ማራ በሉኝ እንጂ ምን አትበሉኝ? ኑሃሚን አትበሉኝ። በሙላት ወጣው ካለች በኋላ እግዚአብሔር ወደ ቤቴ ባዶዬን መለሰኝ አለች። እግዚአብሔር ምን አደረገኝ አለች? አዋረደኝ አለች። ሁሉን የሚችል አምላክ ምን አደረገኝ አለች? አስጨንቆኛል። እኔ በመጽሐፍ ቅዱስ በእግዚአብሔር ላይ እንደዚህ መራራ ነገር የተናገረ ሰው አላየሁም። እኔ ኢዮብ በጣም መራራ ነገር የገጠመው እንደዚህ አይነት መራራ ግን አልተናገረም። በአንድ አረፍተ ነገር ላይ ማራ በሉኝ፣ ሁሉን የሚችል አምላክ ምን አደረገኝ? አስመረረኝ። በሙላት ወጣው ካለች በኋላ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋረደኝ። ሁሉን የሚችል አምላክ ምን አደረገኝ? አስጨነቀኝ። እንዲህ አይነት መራራ ነው። ይሄንን ነው እየተጋፈጠች የነበረችው ሩት።
እንደነዚህ አይነት ሁኔታዎች ውስጥ ባሉበት ሁኔታ ውስጥ እንዴት ነው ሰው የተሻለ ህይወት በተለይ ከእግዚአብሔር አንፃር መለማመድ የሚችል? ምናልባት እንደዚህ ኔጌቲቭ ነገር በመስማት ጆሮአችን ጠግቦ ይሆን? ኔጌቲቭ ነገር በማየት ልባችን ተሞልቶ ሊሆን? ኔጌቲቭ ነገር ምን ሰማው? ዩቲዩቡ ኔጌቲቭ፣ እንደዚህ ነብዩ እንደዚህ ያደረገ፣ እንደዚህ ሆነ፣ እዛ ቦታ እንደዚህ። ዛሬ ደግሞ በጣም የሚያስጠላ ዘመን፣ በጣም መንፈሳዊ ነገር በእነዚህ ሶሻል ሚዲያ ውስጥ ማየት የሚያስጠላበት ዘመን ይሄ ዘመን ነው። ትንሿን ነገር አጋነው ወይ ተርጉመው ወይም ደግሞ እውነቱንም ቀስ ብሎ በተራ መጥቶ የምንሰማውን እውነት ገባችሁ ሐሳቤ? የሆነ አሁን ስልክ ቴክኖሎጂ ምናምን ባይኖር የሆነ ሰው ሲሞት የግድ ዛሬ መስማት የለብንም። ከወር በኋላ ልንሰማ እንችላለን። ወር ሰላም ኖረን ወይ ሞተ ሁሉን ነገራችንን ጥለን እንትና አንሆንም እንሰማ። አሁን ግን ሁሉን ነገር አለ ጊዜው ያመጣዋል ወደኛ፣ አለ ጊዜው ወደኛ ያስጠጋዋል። ከዚህ የተነሳ በቃ ውስጣችን አጋንንት ይመታዋል። እግዚአብሔርን እንዳንጠብቅ የእግዚአብሔር ሰዎች እንደዚህ ከሆኑማ ማን ይታመናል ሰው ይላል እንዴ? እግዚአብሔር ህዝቡን እንደዚህ ካደረገማ እየተባለ ብዙ ነገር ይሞካል። በቃ ሩት የጠገበችው ይሄን ነው። ዛሬ እንደዚህ ጠግበን ልባችን አዝኖ የተስፋ ጭላንጭል ማየት ላቃተን የሰራዊት ጌታ እግዚአብሔር ዛሬ መልእክት አለው። ድብቅ ያለችው የላይዋ ላይ የተከመረው የቆሻሻ ብዛት እንዴት ያስጠላል! ግሬደር ቢመጣ ማያነሳው ይመስላል። ተከምሮባታል፣ ላይዋ ተደራርቦባታል። እዛ ውስጥ የተደበቀች ሴት ጎልጉሎ ያወጣት ሚስጥር ምንድነው ነው ፖይንቱ። ዛሬ እንናገር። ከተደራረበባት ነገር ከተጫናት ጭነት ውስጥ ጎልጉሎ አውጥቷት ዛሬ ታሪካዊ ያደረጋት ተርኒንግ ፖይንቷ ምንድነው? ሩት ተርኒንግ ፖይንትን ስላገኘች ነው ዛሬ ስለ ሩት የምናወራው። እቺ ስሟ ሲጠራ ዘሯ የሚታወስ ሴትዮ እኮ ነች እኮ። ታውቃላችሁ ዛሬ በቃ ከስም ጋር ሪሌትድ ይደረጋል እንትን ዘር። እንደዚህ አይነት ሴት ነች። ምንድነው ሚስጥሩ? ዛሬ እግዚአብሔር እንድንሆንለት የሚፈልገው ተርኒንግ ፖይንታችንን ልናስቀምጥበት የሚገባው እውነት የትኛው ነው? በምን አይነት እውነት ነው? ቅድም ስዕሉ ላይ ምናልባት አይታችሁ ከሆነ ሆን ብዬ ነው ያንን ስዕል የመረጥኩት። ተርኒንግ ፖይንት የሚለው ሰውየው ነው እጥፍ ያደረገው። እግዚአብሔር ተርኒንግ ፖይንት የሚያመጣ አምላክ ነው። እኛ ግን ምን ሰራት ስራ አለችን፣ አሳይመንት አለን። ይታያችኋል። ሰውየው ሲገፋው ሰውየው ነው እያሽቆለቆለ የመጣውን ነገር ለመለወጥ ምክንያት ሆኖ የተቀመጠው። እዚህ ጋርም እግዚአብሔር ሬዲ ነው። እግዚአብሔር አቬለብል ነው። ነገራችንን ለመቀየር ለማስተካከል እግዚአብሔር የሚሳነው ነገር የለም። እዚህ ጋር እንደውም እንትና ኑሃሚን ደጋግማ የምትናገረው ሁሉን የሚችል አምላክ እያለች ነው የምትናገረው። እግዚአብሔር ሁሉን የሚችል አምላክ ሆና ግን ሁሉን ከሚችል አምላክ ጋር አብራ ያያያዛቸው ነገር ግን ችግር መሆኑን ልቤን ይነካው። ሁሉን የሚችል አምላክ ብላ ማራ አለችው፣ መራራ አለችው። ሁሉን የሚችል አምላክ ብላ ማስጨናቂ ነው አለችው። የእግዚአብሔርን ፖቴንሻል ለኔጌቲቭ ተጠቀመችበት፣ ለኔጌቲቭ ኢነርጂ ተጠቀመችበት። እንደነዚህ አይነት ነገር ምን ሰማ ሰዎች ዛሬ የሰማይ አምላክ እግዚአብሔር ከኛ የሚፈልገው ጉዳይ አለ። ሰምተን እኛም እነሱን የምናስተጋባ እንደ በቀቀን የምናስተጋባ ካለን ዛሬ እግዚአብሔር ከኛ ጋር ጉዳይ አለው። የኛ ጉዳይ ውስጥ የኛ ገበና ውስጥ እግዚአብሔር ነገር አለው። ኢየሱስ ክርስቶስ ጌታ ነው። መልሱ የሚገኘው ለሩት የረዳት ሩትን ታሪኳ እንዲለወጥ ትልቅ አቅም የሰጣት ነገር ቁጥር 18 ላይ ያለው። እግዚአብሔር ዛሬ ከኔና ከናንተ የሚፈልገው ያን ነገር ያለው ቁጥር 18 ላይ ነው። ቁጥር 18 እንዲህ ይላል፣ ኑሃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ምን አለች ይላል? ዝም አለች። እንድታሰምሩልኝ የምፈልገው ቃል ቆረጠች። እንደ ቆረጠች ባየች ጊዜ ምን አለች? እሷን ከመናገር ዝም አለች። ወደ ትላንት ላይፏ እንድትገባ፣ ወደ ድግምግሞሽ ህይወቷ እንድትገባ፣ ወደ አሰልቺ ህይወቷ እንድትገባ ያለ ጉትጎታ ነበር፣ ጭቅጨቃ ነበር፣ ንግግር ነበር፣ የሚወረወሩ ቃላቶች ነበሩ። ያንን አልሰማም ብላ ቆረጠች። እዚህ ጋር ቆረጠች። ኔጌቲቭ ነገር አልሰማም። ኢማጂን
በእግዚአብሔር ላይ ነው ኔጌቲቭ ነገር እየተነገረ ያለው። እግዚአብሔር ልዑሉ ላይ ኃያሉ እግዚአብሔር ላይ በሰዎች ሐሳቡ ሰይጣን ይወረውራል፣ በቃላት ይወረውራል፣ በተለያዩ ምስሎች ይወረውራል። እሱን ምን አለች? እምቢ። ኢየሱስ ጌታ ነው። የሰራዊት ጌታ እግዚአብሔር እንደዚህ አይነት ሰዎች ያርገን። ቆረጠች። እንግሊዝኛው ዲተርሚንድ ነው የሚለው። she was so determined። ሞቼ እገኛለሁ። የሚገርማችሁ የቆረጠችው አቋራጥ እነኚህ ኔጌቲቭ ነገር ላለመስማት ብቻ ሳይሆን ከቁጥር 17 አካባቢ ላይ ሐሳቡን አያይዘን ብናነበው አቋራጧ በጣም የተለየ እንደሆነ እናያለን። ቁጥር 17 ላይ ኢንፋክት ቁጥር 16 ላይ አንብብላችሁ ወደምትሄጂበት እሄዳለሁና በመታድሪበት አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየኝ እግዚአብሔር ይህን ያድርግብኝ ይህንንም ይጨምርብኝ አለቻት። ሩት እዚህ ጋር አንድ ትልቅ ነገር ኔጌቲቭ ነገር ላለመስማት መጨከን ብቻ ሳይሆን ሩት ያደረገችው ነገር እሷ እየነቀፈችው ያለውን አምላክ ነገር ያለው እሱ ጋር ነው አለቻት። አምላክሽ ምን ይሆናል አላለቻት? አምላኬ ይሆናል። ከዚህ እግዚአብሔር ጋር ለመቆራኘት ወሰነች። እግዚአብሔር ላይ የሚወራው ኔጌቲቭ ነው። እግዚአብሔር ላይ ተስፋ የቆረጡ አሉ፣ ጸሎታቸውን ያቆሙ አሉ፣ ወደ ቸርች መሄድ ያቆሙ አሉ፣ እግዚአብሔር ማለት ያቆሙ አሉ፣ አምልኮ ማለት ያቆሙ። ኔጌቲቭ ነው። እሷ ግን አምላክሽ የኔ አምላክ ይሆናል፣ ከዚህ አምላክ ጋር እቆራኛለሁ። ኢየሱስ ጌታ ነው። እዛ ላይ ነው የቆረጠችው። ምናልባት ለኔና ለእናንተ ይሄን ቃል ስናነበው ቀላል ሊመስልን ይችላል። እቺ ሴት መድብለ አማልክት የሚባሉ ከቁጥር በላይ የሆኑ አማልክቶችን ሲያመልኩ ከነበሩ ህዝቦች መካከል ወጣ ነው የመጣችው እና በአንድ ጊዜ መድብለ አማልክት የሚያመልኩ በነገራችን ላይ እስራኤላውያን አህዛቦችን ይቀበላሉ። የሚቀበሉበት አንድ መመዘኛ አላቸው። አምላካቸውን ሲያመልኩላቸው ብቻ ሌላውን ትተው እንጂ ደርቦ ማምለክ አይፈቀድም። ደርቦ ማምለክ በእስራኤላውያን አይፈቀድም በፍጹም። እስራኤላውያን በዓለም ላይ አስቸጋሪ ህዝብ የሆኑበት ምክንያት አምላካቸው ካልተመለከ ከነሱ ጋር ህዝብ የሚሆን ህዝብ የለም በምንም ተአምር። ስለዚህ እግዚአብሔርን ለማምለክ ሌሎች አማልክቶቻቸውን መካድ አለባቸው፣ መተው አለባቸው። ሌሎቹ ህዝቦች ግን እንዲያላችሁ የራሳችሁን አምላክ ይዛችሁ ወደ ሌሎቹ ጋር ስትገቡ መደመር ነው የሚሆነው። እግዚአብሔር ጋር ሲመጣ ግን ቀንሰህ ዜሮ በዜሮ አባስተህ አንድ ነው የሚባለው እግዚአብሔር ጋር። እግዚአብሔር ፓኪስታን ሀገር እንድናገለግል በሚስዮናዊት እንዳገለግል ድል ሰጡ። ፓኪስታኑ በአብዛኛው ያገለግል ሙስሊሞችንም አገልግለናል፣ ግን በአብዛኛው ያገለግልነው ሂንዱ የሚባሉትን ነው። ሂንዱንስ እናገለግላቸው ችግር የሆነብን ምን እንደሆነ ታውቃላችሁ? ጌታን ለመቀበል ችግር የለባቸው። ጌታ የምትቀበሉት ግር ብሎ ሃሌሉያ እንላለን። ከዛ አንድ ጊዜ እንዳጋጣሚ እግዚአብሔር ስንጸልይ አጋንንቶች ይወጣሉ። በቃ ስንጸልይ ወዲያው አጋንንቶች በጣም ጠብጠብ ይላሉና አንዱ ሂንዱ ቤት ተጋበዝን። ጌታን የተቀበለው ማለት ነው። የጋበዘን እማትመጣ በሽተኛ አለች እዛ። ለሷም ጌታን ተቀበሉና ጸልዩላታለን። ሄድን። እና አንድ አብሮኝ ጅዳ የሚባል አንድ የእግዚአብሔር ሰው አብረን ነው ሁለታችን ነበር እዛ ስቴሽን ላይ ተመደብን። ሄድን። ቤቱ የሂንዱ ሰፈር ነው። በጣዖቶቻቸው ሰፈር ገባን እና ስንገባ ቤቱ ከዛ እስከዛ ጣዖት ነው የተሰቀለው። ተሰቅሏል፣ ግን ጌታን የተቀበለ ሰውዬ ነው። ከዛ በኋላ ጸለይን። አጋንንቱ ለቀቃት። ልጅቷን ደህና ሆነች። ከዛ ከኔ ጋር የነበረው ጅዳ የሚባለው ወንድም አውርዳቸው እነዚህ አለ። አውርድ ሲለው አላወርድም አለ ሰውዬው። ለምን ሲለው እነኚህ እኮ ከኢየሱስ በፊት ነበሩ አለ። ኢየሱስ የመጣው ዛሬ 2000 እነኚህ ከኢየሱስ በፊት 500 ምናምን ሺህ ዓመት የነበሩ ናቸው እያለ አላወርድም አለ። እና ታዲያ ኢየሱስ ግባ በለው። ገብቷል ኢየሱስ አብሮ ከነዚህ ጋር ቀላቅየዋለሁ አለ። በፍጹም አልክድም አለ። አልክድም
አላወርድም አለን። ተዛኔ ተው አንተ እንዳታስወግረን ተው በሰላም ከዚህ ቤት እንውጣ ብዬ ከለከልኩት። አይሆንም ጣዖት ለሚያመልኩ እግዚአብሔርን ብቻ ማምለክ ቅፍፍ ነው የሚለው በቃ የሆነ ይደብራቸዋል ብርድ ነው የሚሰማቸው አይሆንም። ከዛ በሌላ አጋጣሚም እንደዚህ ያው አገልግሎቱ እንደዚህ አጋንንት ማውጣት ብዙ ጊዜ የሆነ ቪዚብል ስለማ ሌላም ቦታ ተጋበዝን ሄድን ጸለይን ተፈወሰ የሆነ ሰው እዛ ግን ተሳካለን። ጣዖቶች ነበር አምጣቸው ሰጡን። ተዛ በፌስታል ይዘን ወደ ቸርች ሄድን ፓስተሩ ጋር። ይዛኔ ፓስተሩ አልነበረም አስተርጓሚያችን ሌላ አስተርጓሚና ሹፌር ነበረን። ፓስተሩ አልነበረም። ተሸክመን ሄድንና እንጨት ምናምን የተሰሩ ናቸው ሰጠውና አቃጥለው ልክ በኤፌሶን ላይ እንደተጻፈው አቃጥለው ምናምን ሲል አላቃጥልም ማለት ፓስተሩ ምን ነክቶ አንተ ደግሞ ምን ሆነ ነው ማታቃጥለው ሲል ነገ ይመጣሉ አለ። ዛሬኛ እናቃጥላል ነገ እነሱ መተውኛን ያቃጥሉናል አለኝ። እውነቱን እንዳለው በነጋታው መጡ የታሉ ጣዖቶቻችን አሉ። ሰጣቸው በስነ ስርዓቱ ሰጣቸው። ቀላል አይደለም። እቺ ሴት ከእግዚአብሔር ጋር ለመጣበቅ የተራመደችው እርምጃ ታውቃላችሁ። ሮማውያን እስራኤልን በ70 ዓመተ ምህረት ላይ ድምጥማጧን ያጠፉበት ትልቁ ምክንያት እስራኤል ያን ያህል አስቸጋሪ ህዝብ ስለሆነ አይደለም። የሮማውያን የአምልኮ ስታይል ስላልገባቸው ነው። ምክንያቱም በድሮ ዘመን አንድ መንግስት ሲያሸንፍ ጣዖቶቻቸው እንደምሰው የራሱን መንግስት ነው። ሮማውያን ግን የመጡት ፖሊቲዝም በቃ በየገቡበት የሚያመልኩትን አምላክ ያመልኩላቸዋል። እዚህ ጋር እንጨት ታመልካላችሁ አው እኛም እናመልካለን ብለው ይንበረከካሉ። ሮማውያን ስታይላቸው በየገቡበት ሁሉንም ያመልካሉ። ሁሉ እስራኤል ጋር መጡና እግዚአብሔርን ታመልካላችሁ እኛም አትችሉም አሏቸው። አትችሉም እግዚአብሔርን እናመልክ እኛ ብቻ ነን ያሉት። እናንተ መጀመሪያ አይሁዳዊ መሆን አለብህ ወደ ይሁዲነት መግባት። የይሁዲነት ክራይቴሪያው ደግሞ ሌላውን ሁሉ መተው ነው። ለዚህ ነው ድምጥማጣቸውን ለማጥፋት ሮማውያን እነሱ ላይ ጥርሳቸውን የነከሱባቸው። እቺ ሴት ከእግዚአብሔር ጋር ስትጣበቅ ከእግዚአብሔር ጋር ስትቆራኝ የወሰነችው ውሳኔ እንዲህ እንደቀላል ምን አምላክሽ አምላኬ ስትል ኃይለኛ ውሳኔ ነው። ቆረጠች። ከዚህ በኋላ ዘመድ የላትም። ዘመዷ እግዚአብሔር እንዲሆን የቆረጠችው ቆረጠች፣ ጨከነች። ይሄ የእስራኤልን አምላክ የማምለኩ ጉዳይ በሌሎቹ ዘንድ ተስፋ አስቆራጭ ነው። የእስራኤልን አምላክ ለማምለክ ለሷ ለሩት በፍጹም ተስፋ አስቆራጭ መሆኑን በሁለት አጋጣሚዎች በዚህ ክፍል ላይ ተቀምጧል። ተስፋ አስቆራጭ ኑሃሚን ራሷ ስለ እግዚአብሔር የነገረቻት ተስፋ አስቆራጭ ነገር ነው። በፍጹም አንቺ ልትመጪ አይገባሽም ብላ ተመልከቱልኝ ቁጥር 12 እና 13 ላይ ከኦርፋ ጋር በነበረች ጊዜ የተናገረችው ተስፋ አስቆራጭ በፍጹም እንዳትከተላት ተስፋ አስቆራጭ። ልጆች ሆይ ተመለሱ አለች። ባል ለማግባት አርጅቻለሁ ነው። ሂዱ ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባል ባገባ ወንዶችን ልጆች በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለነርሱ ማግባት ትተዋላችሁን? ልጆች ሆይ እንዲህ አይደለም ካለች በኋላ የተናገረችው እንዲህ አለ። የእግዚአብሔር እጅ ምን አድርጋለች? በእኔ ላይ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ አለች። አትምጡ ሩትንም ነው አትምጪ። የእስራኤልን አምላክ እግዚአብሔርን አትፈልጊ። ተስፋ የለም። ዛሬ በወልድ እንኳን ተስፋ የለም አለች። የእግዚአብሔር እጅ ነችና ያወጣችው። ከባድ ነው። ተመልከቱ። ከባድ የሆነ ውሳኔ ነው የወሰነችው ሴት። ቆረጠች። ዛሬ እግዚአብሔር የቆረጡ ሰዎችን ነው የሚፈልገው። የቆረጡ የጨከኑ ወለም ዘለም አይደለም። የቆረጠ የጨከነ ስጋዬን በጥርሴ ነክሼ ይዛለሁ እስኪገለኝም እንኳን ስንጠብቃለሁ የሚሉትን ነው ጌታ የሚፈልገው። ስጋዬን በጥርሴ ነክሼ ይዛለሁ እስኪገለኝ ጠብቃለሁ። የቆረጠ ሰው እሱ ነው ቋንቋ። የቆረጠ የሆነ አንድ ሰሞን ጉዳይ አይደለም እግዚአብሔር የሚፈልገው። የቆረጠ የጨከነ ጋር እግዚአብሔር ጉዳይ አለው። የቆረጠ ሰው አንዳንድ ጊዜ በቆረጡና ባልቆረጡ መካከል መለየት አንዳንድ ጊዜ ያስቸግራል። ግን አንድ መቁረጥ የምትባል የተለየች ነገር አለች። ተመልከቱ። ከባሏ ወንድም ሚስት ከኦርፋ ተስፋ አስቆራጭ ነገር አጋጥሟት ነበር ሩት። በዛ መካከል የወሰነችውን ውሳኔ ተመልከቱ። የእግዚአብሔር ቃል ምን ይላል? ቁጥር 1:9 ላይ እዚሁ ምዕራፍ 1 ላይ ምን አለች ኑሃሚን?
እግዚአብሔር በየባሎቻችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም ስትስማቸው ሳመቻቸውም የሁለት ሰዎች እንደሆነ ያስታውቃል። ሳመቻቸውም ካለ በኋላ የእግዚአብሔር ቃል ድምጻቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ደስ ይላል። እዚህ ጋር አብሮ ሁለት ናቸው። ሁለቱም ከአንቺ ጋር እንሄዳለን ብለው አለቀሱ። ብለው አለቀሱ። የጌታ ቃል ድምጻቸውን ከፍ አድርገው ብሎ ሲያሚናገር ድምጻቸውን ከፍ አድርገው ማለት ነው እንደዚህ አይደለም። ያዙ ይልቀቁኝ አሉት ነው እኮ አይደለ? ያዙ ይልቀቁኝ አሉት። አጎቴ አንድ ጊዜ ሞተ። የአባቴ ወንድም ሞተና አጎቴ ሲሞት እናቴ ሄዳ ያዙ ይልቀቁኝ ብላ ጮኸች። ሚስቱ ደግሞ ምን አትለው እና ሚስቴን ሰዎች በሌላ እንዴ እሷ እንደዚህ መታለቅሰው ምንድነው ነገሩ ማለት ጀመሩ። ያዙ ይልቀቁኝ አለቃቀሷ ከሰውየው ጋር የነበረውን ቅርበት ማሳየት ጀመረ። እሷ ስለምትወደው ሌላ ነገር የለም። እነሱ ሌላ ነገር አስበው ነው። ምን ልላችሁ ፈልጊን አለቃቀስ እዚህ ጋር ቪዲዮ ቢኖር ኖሮ ቪዲዮ ክሊፑን ያያዝልን ነበር ከዚህ ምዕራፍ ጋር። ግን በቋንቋ ሲገልጥልን ምን አለ? ድምጻቸው ምን አድርገው ከፍ አድርገው አለቀሱ። ሰው ይሰማ ነበር። ስለዚህ የሰማ ሰው ሲያለቅሱ ሲሰማ ሁለቱም እነኚህ ሰዎች እውነታቸውን ነው ቆርጠዋል ሁለቱም ተባሉ። ከዛ በኋላ እሷ ተስፋ አስቆራጭ ንግግር ስትናገራቸው ቁጥር 14 ላይ ወረድ ብሎ ልክ እንደተናገረቻቸው ቁጥር 14 ድምጻቸውን ከፍ አድርገው የሚቀጥለው ቃል ምንድነው የሚለው? እንደገና አለቀሱ። ከዛ የእግዚአብሔር ቃል ምን ይላል? ኦርፋም አማቷን ሳመቻት፣ ሩት ግን ተጠጋቻት ይላል። ማልቀስ አይደለም ጉዳዩ። አንዳንድ ሰዎች ሊያለቅሱ ይችላሉ። አይደለም ጉዳዩ ሌላ ነው። መቁረጥ ነው የሚባለው። መቁረጥ አንድ ሰባኪ እንደውም እዚህ ጋር ኦርፋ አልቅሳለች፣ ሩትም አልቅሳለች፣ ኦርፋ ግን ተመለሰች ካለ እና ኦርፋ ያለቀሰችው ለምንድን ነው ሲል ምናልባት ኦርፋ ያለቀሰችው የሞተው ባሏ ትዝ ብሏት ነው አለ። የእግዚአብሔር ነገር አይደለም ያስለቀሳት። እዚህ ጋር የሞተው ባሏ ትዝ ብሏት ይሆናል። እሱ ነው ያስለቀሳት። እሱ ነው ያለው፣ እኔ አይደለሁ። እግዚአብሔር የቆረጠ ሰው ይፈልጋል። የጨከነ እግዚአብሔር ጉዳዩ ከእንደነዚህ አይነት ሰዎች ጋር ነው። ብዙ ጊዜ አንድ አባባል እኔ እና እግዚአብሔር ማጆሪቲ የሚባል ንግግር አለ። ከመቁረጥ ጋር ነው የተያያዘው። እግዚአብሔር ከቆረጡ ሰዎች ጋር ጉዳይ አለው። ሩት ስለቆረጠች የሩት መጽሐፍ በሐዘን ነው የጀመረው። በሐዘን አቤሜሌክ ሞተ፣ ሁለት ልጆቹ ሞቱ። ሲጨርስ ግን በደስታ ነው የጨረሰው። የመጽሐፉን ታሪክ ገለበጠችው። የመጽሐፉን ታሪክ ለወጠችው። በፍጹም በቃ የማይታሰብ ነገር ሆነ። በሐዘን ተጀመረ፣ በደስታ አለቀ። 3 ሰዎች ሞቱ። ምዕራፉ ሲያልቅ 3 ሰዎች ተወለዱ። የሚገርም ነው። ሞት በህይወት ተተካ። እግዚአብሔር ዛሬም ከኛ ጋር ያለው ነገር ይሄ ነው። ዛሬ ምናልባት የምንሰማው የምናየው ኤክስፒሪየንስ የምናደርገው ነገር ልባችንን ዘጭ የሚያደርግ ነው። ምንም ነገር እንዳንጠብቅ እኛም እንደነዛ እንድንሆን የሚገፋፋል እንደ ይሞታል እንደ እንድንል የሚያደርገን ነገር ሊሆን ይችላል። እግዚአብሔር ከቆረጡ ሰዎች ጋር ነው። እግዚአብሔር ቃል ሲናገር ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላቸው እናንተ ልባችሁን አጥሩ። እግዚአብሔር ሁለት ሐሳብ ካላቸው ጋር አይደለም ያለው። ሁለት ሐሳብ ላለው በመንገዱም ለሚወላው መጽሐፍ ቅዱስ ይላል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ራስህ ነው ኑሮህን የምትኖረው። እግዚአብሔር ከሚወላውሉ ሰዎች ጋር አይደለም። ዛሬ በድፍረት እነግራለሁ፣ እግዚአብሔር ከምንወላውል ሰዎች ጋር አይቆምም። እግዚአብሔር አንድም ነገር አያደርግልንም። እኛ ነን የምናደርገው። ያቅማችንን ነው የምንኖረው። የሩጫችንን ነው የምንኖረው። የልፋታችንን ነው የምንኖረው። መለኮታዊ የእግዚአብሔር እጅ የለበትም የኛ ኑሮ። ምክንያቱም በመንገዱ ለሚወላውል ሁለት ሐሳብ ላለው ለዛ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ለፍተህ ቅረ ያገኘው እግዚአብሔር የሰጠና አንተ ነህ ለፍተህ ያገኘው። እግዚአብሔር የሰጠው ነገር ግን ልብ ያሳርፋል፣ ያረፋል። ጥረህ ግረህ ብላ አይሆንም ላይፋችን። ጥረህ ግረህ አዳም ተብሏል። ጥሮ ግረው የሚበሉ አሉ።
ጥሮ ግሮ ከሆነ የአዳም ተስፋ ቃል ነው እየተፈጸመብን ያለው። ተስፋ እኮ ነው ራሱ ጥሮ ግሮ መብላት ተስፋ ነው። ምንም እንኳን ፍርድ ቢመስልም መብላት የሚባል ስላለ እግዚአብሔር ግን ከዛ በተሻለ ላይፍ ውስጥ በተአምራት የሚያኖር አምላክ ነው። የተአምራት አምላክ ነው እግዚአብሔር ወገኖቼ። ግን መቁረጥ ወሳኝ በሆነ ሰዓት ላይ ኤልያስ መጣና ህዝቡን ምን አላቸው? እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እስከ መቼ? ሁለት የእግዚአብሔር ህዝብ እኮ ነው ይሄ። ያዕቆብ ላይ የተጻፈውም ለእግዚአብሔር ህዝብ ነው። ነገሥት ላይም የተጻፈው ለእግዚአብሔር ህዝብ ነው። የእግዚአብሔር ህዝብ ደግሞ እኔና እናንተ ነን። እስከ መቼ እንደዚህ እንኖራለን? እግዚአብሔር አምላክ ከሆነ አምላክነቱ ይታወቅለት። በቃ እግዚአብሔር እንደ አምላክነቱ ይታይ። እግዚአብሔር እንደ አምላክነቱ ይታይ። እስከ መቼ እዚህም እዛም እንኖራለን? እስከ መቼ ሆነ ይሆንን ግራም ቀኝም እያን እስከ መቼ መቁረጥ አለ? ለቅድስናችን እንቁረጥ። በቃኝ የሚሉ ሰዎችን እግዚአብሔር ያከብራል። በቃኝ ከዚህ በኋላ እግዚአብሔር ወይ በቃኝ፣ ኖ ተርኒንግ ባክ የሚሉ ሰዎች፣ ኖ ተርኒንግ ባክ ከዚህ በኋላ ወደ ኋላ አልመለስም የሚሉ ሰዎችን እግዚአብሔር ይፈልጋል። ወገኖቼ እግዚአብሔር የሌለበት በረከት የሆነ አሸዋ ላይ እንደተሰራ ቤት ነው። የሆነ ነገር ይወስደዋል። ጠባቂ የሌለው ነው። ማንንም አያስጥለንም። በረከት ደግሞ ገንዘብ አይደለም። እግዚአብሔር ህይወታችን ውስጥ የሚያደርገው መልካም ነገር ነው። እንቁረጥ ከእግዚአብሔር ጋር እንቁረጥ። እግዚአብሔር ነው ጉዳያችን። ከእግዚአብሔር ጋር እንቁረጥ። እግዚአብሔርን እንወግነው። ከእግዚአብሔር ጋር እግዚአብሔር ላይ የምንሰማውን ነገር አንተንና አቮይድ እናርጋቸው። በቃ ሚስቡን ወደ ኋላ የሚመልሱ ኔጌቲቭ ነገር በቃ እንበል። ከእግዚአብሔር ጋር እንቆራኝ። ሁሉን ትተን ኢየሱስን ጠበቅ የሚል ፓስተር አልክ ሌላውን ለቀቅ፣ ጌታችንን ጠበቅ። እሱ ነው መቁረጥ። እንቁረጥ ዛሬ። እግዚአብሔር ይሄ ሁሉ ብዙ በረከቶች እያሉት በብዙ ችግር ውስጥ መኖራችን እኔ አንዳንድ ጊዜ ራስ መታት ነው የሚሆንብኝ። ለምን ግን ጉዳዩ ያለው እኔና እናንተ ጋር ነው። ያችን እየተሽቆለቆለች ያለችዋን ማጠፍ አለብን በመቁረጥ። ቆርጫለሁ ስንል የሰራዊት ጌታ እግዚአብሔር ቀስቷን ወደ ላይ ያረጋታል፣ ይቀለብሳታል። እግዚአብሔር ችሎታ አለው። እግዚአብሔር አቅም አለው። እግዚአብሔር ዛሬ ማድረግ ይችላል። እግዚአብሔር ዛሬ ነገራችሁ የሚለወጥ ሰዎች ልትኖሩ ትችላላችሁ። ዛሬ በቃ ዛሬ ወሰንክ፣ ዛሬ ተለወጠ። በቃ ከዚህ በኋላ ፕሮግሬሱን ነው የምንመለከተው። ዛሬ በቃ የሆነ ፕሮሰስ አታርጉት። የሆነ ፕሪኮንዲሽን አንስተው፣ የሆነ ምክንያቶችን አንደርድር። በቃ ዛሬ ወሰንኩ፣ እስማማለሁ። ጌታ ሆይ እኔ እስማማለሁ። አንተን ማትረፍ ይሻለኛል። ያው ይቅር። ወገኖች እግዚአብሔርን ተጠግቶ የወደቀ የለም። እግዚአብሔርን አትርፎ የከሰረ የለም። እግዚአብሔርን አስጠግቶ የተጎዳ የለም በታሪክ ውስጥ። ታምነዋል እንደዛ? ማንስ ይምጣ ታሪክ ይመርመር። እግዚአብሔርን ብሎ ማን ያወደቀው? አረጀው፣ ጎለመስኩ። ጻድቅ ሲጣል ዘሩም እህል ሲለምን አላየው። አይሆንማ። ኢምፖሲብል የማይሆን ነገር ነው። እግዚአብሔርን ይዞ የወደቀ የለም። እግዚአብሔርን ተጠግቶ የተጎዳ የለም። እግዚአብሔር ላይ እግዚአብሔርና ከእግዚአብሔር ጋር እግዚአብሔር ባለበት ነገር ሁሉ እንቁረጥ። ስለ እግዚአብሔር ስንባል ባካችሁ ስሙ። ስለ እግዚአብሔር ተው ስንባል፣ ስለ እግዚአብሔር እባክህ፣ ስለ እግዚአብሔር ብለው ሰዎች እጃቸውን ይዘረጉልን። ገባችሁ ሐሳቤ? የእግዚአብሔር ነገር ያስቆርጠን። የእግዚአብሔር ነገር ይከንክነን። የእግዚአብሔር ነገር ብቻ ልባችንን ይግዛው። ሩቴን ነው ትልቅ ገደል ነው የዘለለችው። እግዚአብሔርም አልተዋትም። ኦርፋ አለቃቀሰች። ኦርፋ አጠገቧ ነች። በማልቀስ አንድ ናቸው፣ መቁረጥ ላይ ግን ተለያዩ። ብዙዎቻችን ልዩነታችን ልባችን ላይ ነው ያለችው። እዚህ ስንጮህ፣ እዚህ ስናጨበጭብ አንድ አይነት ነን። የቆረጡት ግን ይለያሉ። በቃ ሚስጥሩ ይሄ ነው።
እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ካለ በኋላ እግዚአብሔር ቃል በእርሱ የሚታመኑትን ያውቃቸዋል። ያ እሱ ነው ይላል። እንዲህ ያለ እግዚአብሔር እየጠቆመ ያወጣቸዋል። አይሸወድም በድምጽ ብዛት እግዚአብሔር በእርሱ የሚታመኑትን ያውቃቸዋል። እየነቀሰ ነው የሚያወጣው እግዚአብሔር ያውቃቸዋል። አይሸወዱም። ድምጻቸው ስላልተሰማ ቁመታቸው አጭር ስለሆነ አይደበቁበትም። ብዙ ስም ስለሌላቸው አይደበቁበትም። እግዚአብሔር ያውቃቸዋል። ያውቀናል ወገኖቼ። ዛሬ እንቁረጥ። በምን ላይ እንደምንጨክን በምን ላይ እንደምንቆርጥ አናውቅም። ግን አንድ የምንቆርጥበት የጋራ ነገር አለን። እግዚአብሔርና እግዚአብሔር ብቻ። ከእግዚአብሔር ጋር መቆራኘት አገልግሎት አለ። እግዚአብሔርን እንምረጠው። አንልፈስፈስ። እግዚአብሔር ፕራዮሪቲያችን ይሁን። ገንዘባችን ላይ እግዚአብሔር ፕራዮሪቲ ይሁን፣ ሌላው አይሁን ወገኖቼ። እግዚአብሔርን ብሎ ማን ነው የከሰረው? እስቲ ማን ነው እስቲ ጊዜያችንን ለእግዚአብሔር መስጠት አቅቶን ያተረፍን ማነን? እግዚአብሔር ይሁን ልበን ምንጫችን። እንቁረጥ። በየሜዳው የሚንጠባጠበው ነገር ሁሉ ይለወጣል። እግዚአብሔር የሰማነውን ይባርክልን። ክብሩና ምስጋናው ለዚህ ለእግዚአብሔር ይሁንለት። የሰራዊት ጌታ እግዚአብሔር እንድንቆርጥ ሁላችንንም ይርዳን። እስቲ በእግዚአብሔር ፊት ቆመን